ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለሁ እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም። እንግዲህ ዛሬ እንደተለመደው ዛሬ ቤዛ ድራማ ይዤላችሁ መጥቻለሁ። እንግዲህ ባለፈው ክፍል ላይ እንግዲህ ቤዛ የመኪና አደጋ ደርሶባት ሆስፒታል እንደሆነች ለዶክተር ሮቤል ተነግሮን ነበረ። ዶክተር ሮቤልም እንግዲህ በመጨረሻ እኔ እጅ ላይ ወደሽ እምገልሽም እማድንሽም እኔው ራሴ ነኝ እያለ እንግዲህ ዶክተር ሮቤል እየፎከረ ነው። ስለዚህ ሱራፌል ደግሞ በጣም ነው የሚያናደው። ሱራፌል አሁን ላይ ያለው እንግዲህ የቤዛን ንብረት ያላትን በሱ እጅ ለማስገባት ነው የፈለገው። እንግዲህ ቤዛን እስካሁን ድረስ እየፈለጋት አይደለም። ቤዛን የሚፈልጓት እንግዲህ ሉሲና ሳሚ ብቻ ናቸው። እሱ ግን አሁን ላይ እንግዲህ ገንዘቧ ላይ ነው ያተኮረው። ይህም የተነሳ እንግዲህ ሳሚ ተናዶበት ነበር። እኔ እኮ የምታፈቅራት የተቀየርክ መስሎ ነበር፣ ነገር ግን ግምቴ ትክክል አይደለም ብሎ ሳሚ ተቀይሞታል ሱራፌል። ሌላው እንግዲህ ሳሚ ነው። ሳሚ እንግዲህ ሉሲን እንግዲህ ሊያገባ ሽማግሌ ሲልክ እንግዲህ የሉሲ ደግሞ አያቷ እኔ ሌላ ባል ሀብታም ባል ነው እማጋባሽ ብላ እንግዲህ ለሉሲ ትነግራታለች። ሉሲ ደግሞ እንግዲህ ለሳሚን ነው። ሳሚንም ማጣት አትፈልግም፣ አያቷንም ማስቀየምም አትፈልግም እና ለሳሚ ሁሉንም ነገር ትነግረዋለች። ሳሚ እንግዲህ ተናዶ መንገድ ላይ ያው ወድቆ ተገኝቶ እንግዲህ ለሳሮን ተደውሎላት እንግዲህ ሳሮን ወደ ቤቷ ነው ያመጣችው። ሳሚ ከእንቅልፉ ሲነቃ ምን ተፈጥሮ ነው ከዚህ ማና ያመጣኝ ሲላት እንግዲህ ሳሮንም ሁሉንም ነገር ተነግረዋለች። ግን ምን ተፈጥሮ ነው እንደዚህ ሆንከው ስትለው እንግዲህ ሳሚ ስለ ሉሲ ሁሉንም ነገር ይነግራታል። አንተ ሽማግሌ የላከው ምናልባት ሽማግሌዎቹ ልክ ላይሆኑ ይችላሉ። ምክንያቱም ሽማግሌዎቹ እንግዲህ ሙሉ ጤና ነው ያለው ሀብት ንብረት የለውም ብለዋቸው ይሆናል ስትለው እንግዲህ ሳሚ እንግዲህ አይ የሉሲ አያቷ ምንም ከኔ አትፈልግም ያላቸው ናቸው ስትለው እንግዲህ እና ታዲያ ቢሆንም እንደዛ እኮ መሆን የለበትም። ነገር ግን የሉሲ አያቷ እንግዲህ ያው የናጠጠ ሀብታም ባል አዘጋጅታላታለች ብሎ እንግዲህ ለሳሮን ይነግራል። ስለዚህ የላካቸው ሽማግሌዎች እንግዲህ ያው በቂ ጤና አለው ብለው ይሆናል። የሚስት ቤተሰብ ደግሞ ጤና ሳይሆን የሚፈልጉት ሀብት ንብረት ነው የሚፈልጉት ብላ እንግዲህ ለሳሚ ትነግረዋለች። ምን ታደርገዋለህ? ጊዜው ከፍቷን እኮ በአሁኑ ሰዓት ምን አለው ምን አላት ነው የሚባለው። ያው እንግዲህ ይሄ ዶክተር ሮቤል ተብዬ ተንከሲስ እንግዲህ መኪና ውስጥ ነበር እና እንግዲህ ወደ ሱራፌል ከሱ ጋር ይሄዳን። ሱራፌል እንግዲህ ከሱ ጋር ሲሄድ እንግዲህ ዶክተር ሮቤልም እንዴ መጀመሪያ ሰላምታ አይቀድምም ተሻለህ አትለኝም እንዴ ይለዋል። ሱራፌልም የእውነት ቤዛን አግኝተሃታን ብሎ ይጠይቀዋል። ዶክተሩም ቆይ አሁንም ትጠላኛለህ ሲለው እንግዲህ ሱራፌልም እድሉን ባገኝ ብገልህ ደስታዬ ነው። ቆይ እኔ ምን አጠፋሁኝ? ምን አድርጌ ነው? አንተ እኮ ነህ ጥፋተኛው። ስለዚህ ስራችንን ያበላሻሽው እኮ አንተ ራስህ ነህ ይለዋል። ሁሉን ነገር ትተህ ቤዛ ስትል እኮ የምታፈቅራት መስሎ ነበረ። አሁንም ድረስ እንዳላፈቀርኳት በምን አወቅ? ሱራፌል አታፈቅራትም። ብታፈቅራትማ ቢሆን ኑሮ ገንዘቧን ከምትል ቤዛን ትፈልጋት ነበረ። አንተ ግን እሷን ትተህ እየፈለክ ያለው ገንዘቧን ነው። ሱራፌልም እንግዲህ ቆይ ይህንን ነገር በምን አወቅ? ማን ነግሮ ነው ሲለው እንግዲህ ዶክተር ሮቤልም አይ ማንም አልነገረኝም፣ እኔው ራሴ ገምቼ ነበረ። ስለዚህ ግምቴ ትክክል ነው። ወሬ ማርዘሙን ትተህ ቤዛን አግኝታታን ወይንስ አላገኛትም ብሎ ይጠይቃል። አግኝቻታለሁ፣ ለዛውም እንደምፈልጋት ሆናለች። ስለዚህ እኔ ከምሰራበት ሐኪም ቤት ያው የመኪና አደጋ ደርሶባት ከዛው ክትትል እያደረገች ነው። ሱራፌልን ምን ብሎ ሲደነግጥ እንግዲህ ዶክተር ሮቤልም የቤዛ ነፍስ በእጅ ናት ያለችው፣ ልገላትም ላኖራትም እኔው ብቻ ነኝ
እኔው ራሴ ነኝ ብሎ እንግዲህ ለሱራፌል ይነግረዋል። ሱራፌል አንዳንድ ጊዜ ያናዳል። ምክንያቱም እንግዲህ ይህን ሲለው እንግዲህ ዶክተሩን በጥፊያ ብሎ ቤዛን ካለችበት ሂዶ መፈለግ ይችል ነበር። ምክንያቱም ቦታውን ነግሮን ነበር። እሱ አንድና አንድ እንግዲህ የፈለገው የቤዛን ሀብትና ንብረት ብቻ ነው። ስለዚህ እስከ ዛሬ ሲኖር የነበረው እያስመሰለ ነው። ቤዛ ደግሞ በጣም የዋህና ሚስኪን ናት። የቤዛ ጥላቶች እንግዲህ በአሁኑ ሰዓት በዝተዋል። ሱራፌል እንዲሁም ደግሞ ዶክተር ሮቤልና ቲጂ ጥላቶቿ ናቸው። ሱራፌልን ቤዛን አሳልፈ ስጠኝ ሮቤል ይለዋል። ማለት ይህን የመሰለ እድል ለእኔ አሳልፈህ ስጠኝ እያልከኝ ነው? እና ምን ልታደርጋት ነው? ልትገላት ነው ወይ ይለዋል። እኔ እናንተ ትልቅ እድል መንደፍ አለብን። ሱራፌልም እንግዲህ ቆይ ስለምን እቅድ ነው የምታወራው? አሁንም እያስመሰልክ ነው ያለው ሲለው እንግዲህ ሱራፌልም እኔ ቤዛን አሁን ድረስ አፈቅራታለሁ ወይ ደግሞ ማን ነው እኔንስ የሚረዳኝ? ታቷ ሉላ ነው አይደለ ስሟ ብሎ ይጠይቀዋል። ጥሩ ጊዜ ላይ ነው ያለ ነው። ስለዚህ በቀላችንንም ገንዘባችንንም በሉላ አማካኝነት ሁሉንም ነገር እናገኛለን ይለዋል። በቀሉ እኮ ያንተ እንጂ የኔም አይደለም። ቤዛ ንብረቶች በሙሉ ደግሞ የኔው የራሴ ናቸው። ግን ደግሞ እኮ ሉላ ይህንን ነገር የምትፈቅድልህም አይመስለኝም። ይልቅ ለነሳሚ ነገራቸው ደህና የተሻለህን ሳይሰባብሩ ቤዛን ለእኔ አሳልፈ ስጠኝ። ሮቤልም እንግዲህ ስለዚህ አሁንም ከነሱ ጋር እየተባበርክ ነው አይደለም? እኔ ከማንም ጋር አይደለውም። ቆይ ግን አንተ ይህንን ነገር መተው ለምንድን ነው ያቃታት? ራስ የሆነ በቂ ንብረት አለህ። ለምንድን ነው ግን የሌላ ሰው ገንዘብ የምትመኘው? ይለዋል። ድጋሜ ወደኋላ ተመልሼ ስለ ራሴ ማስረዳት አይኖርብኝም ይላል። እንግዲህ ዶክተር ሮቤል እንግዲህ አሁንም የሚፈልገው አንድና አንድ የቤዛን ንብረት ወደ ራሱ ማድረግ እና ደግሞ ቤዛን ማጥፋት ብቻ ነው የሀሳቡ። ስለዚህ አሁን ይሄ ሱራፌል የሚባል ሰውዬ እንግዲህ እውነት ቤዛን የሚወዳትና የሚያፈቅራት ከሆነ ስለዚህ ከሱራፌል ጋር መጋፈጥ ነው ያለበት እና ተጋፍጦ እንግዲህ ቤዛን የሚወዳት የሚያፈቅራት ከሆነ ማስመለስ ነው ያለበት ወደ ራሱ። እዚህ በልጅነቴ ያሳለፍኩትን ስቃይና መከራ እኔው ራሴ ነኝ የማውቀው ይላል። እንግዲህ አንዳንድ ቤተሰቦች እንግዲህ ያው ብዙ ሰዎችን ይበድላሉ። ነገር ግን ያን ያጠፉት በደላቸው እንግዲህ ለልጆቻቸው ነው የሚተርፈው። ሱራፌልም እሺ ከኔ ምንድን ነው የምፈልገው ሲለው እንግዲህ አየህ እንደዚህ ረጋ ብለህ ስታወራ ነው ደስ የሚል የቤዛን ሀብት ግማሽ ግማሽ የምንካፈልበት አሁን ቆንጆ እቅድ አውጥቻለሁ ይለዋል። ሱራፌልም ግማሽ ግማሽ ሲለው እንግዲህ ዶክተር ተብዬውም አሁን ጨዋታው ያለው እኔ ጋ ነው። ስለዚህ ጨዋታውን ወደ ፈለኩበት አቅጣጫ ማድረግ ይችላለሁ። እዚህ እኔው ራሴ ዶክተር ሮቤል ብቻ ነኝ። ተግባባን ነው ይለዋል። እና ዶክተር ይሄ ሱራፌል እንግዲህ በዶክተሩ ሳይስማማ አልቀረም። ምክንያቱም እንግዲህ መልስ አልመለሰም። ስለዚህ ዶክተር ይሄ ሱራፌል ተብዬ እንግዲህ እስከ ዛሬ ከቤዛ ጋር እንግዲህ እያስመሰለ ነው የሚኖረው። አሁን እንግዲህ ይቺ ሉላ ተብዬዋ ይህ ተንከሲስ እንግዲህ ሁሉንም ነገር እንግዲህ ከነሳሚ ጋር ሆና እንግዲህ መጋፈጥ አለባት። እህቷን ማግኘት ከፈለገች ቢያንስ እህቷን ምናልባት ይሄ ዶክተር ተብዬው እንግዲህ ሊያሰቃያት ይችላል። ነገር ግን የእህቷን ንብረት አሳልፋ መስጠት ካልፈለገች እንግዲህ ከነሳሚ ጋር አብራ መስራት አለባት እንጂ አሁን ከነቤዛ ቤት መኖር የለባትም። አሁን እንግዲህ አንደኛ ይሄ ዶክተር ሮቤል የሚባለው አለ፣ ሌላው እንግዲህ ሱራፌል አለ። ስለዚህ ሉላ ከመጀመሪያውም አጥፍታለች። ቲጂ ያን ቦታውን እህቷ የታገተችባትን አሳይታታለች። እህቷን እንዳገተች አታውቅ ነበር። ስለዚህ የዛ ጊዜ እንግዲህ ሁሉንም ነገር ብትናገር እንደዚህ አታደርግ አይሆንም ነበር። ቤዛም ይሄ አደጋ አይደርስባትም ነበር። እንግዲህ ይሄ ሳሚ እንግዲህ አሁን ላይ ቤዛን ትቷል። ምክንያቱም አሁን ኩቻ እንግዲህ በጣም ይወዳታልና ያፈቅራታል። ታውቂያለሽ ሳሮን፣ እኔ ኩቻ
ኩቻን በጣም ነው የምወዳት የማፈቅራት፣ ከእሷ ተለይቼ የምኖርም አይመስለኝም ይላታል። ሳሮንም እንግዲህ እረ ሳሚ ተረጋጋ፣ አታጣትም ደግሞ ቀለበት አድርጋችሁ የለ ስለዚህ አታጣትም ትለዋለች። ወይ ጉድ፣ አንድም ነገር እኮ ያበላሸው ያነ ቀለበት ነው። ቀለበቱን ማድረጓን ሲሰሙ ስለዚህ ቀጥ ብለው ነበረ፣ መተንፈስም አቅቷን ነበረ ብላ ነገረችኝ። ሁንም እንግዲህ እንደዛ ከሆነ ይሄ ነገሩ ከባድ ነው ትለዋል። እንግዲህ ትጅ ናት እንግዲህ ለሰው የሰውን ገንዘብ አገኛለሁ ብላ ስትስገበግብ እንዲሁም ጓደኛዋን መጥፎ ቦታ የጣለቻት ጓደኛዋ የመኪና አደጋ እንዲደርስባት ያደረገቻት እንግዲህ ትጅ ናት። ስለዚህ ትጅ አሁን ዋጋዋን አግኝታለች። ምክንያቱም እንግዲህ ትጂ ምንም አይነት ገንዘብ ስለሌላት እንግዲህ ጎዳና ላይ ወጥታለች። እንግዲህ ቲጂ በቤዛ ላይ ብዙ መጥፎ ነገሮችን ሰርታለች፣ ያውም በገዛ ጓደኛዋ። ስለዚህ ቲጂ እንግዲህ ዋጋዋን አግኝታለች። ማንም ሰው እንግዲህ በሰራው መጥፎ ስራ እንግዲህ መጨረሻ ላይ ያ ሰው እንግዲህ ይዋረዳል። ስለዚህ አሁን ቲጂ እንግዲህ በሰው ገንዘብ የሰው ገንዘብን አገኛለሁ ብላ ስትስገበገብ ከጓደኛዋ ጋር አብራ እየበላች እየጠጣች እንግዲህ ጓደኛዋን ለብዙ ዓመት ስትጎዳ ከርማ መጨረሻ ላይ ጎዳና ላይ ወጥታለች። እኮ ግርም የሚልኝ ከፍ ስል ሀላይ እሄድና ዝቅ ስል ደግሞ ከታች ነኝ ትላለች። አውቃለሁ ጥሩ ሰው ፈተና ይበዛ ለዚህ ነው ፈተና የሚበዛብኝ ትላለች። እንግዲህ ራስ በራሷን እንግዲህ ታሞጋግሳለች። ትጂ ማለት እንግዲህ መጥፎ ሴት ነች። እኔ በህይወቴ ለሰው ጥሩ መጥፎ ነገር አድርጌ አላቅም እያለች እንግዲህ ራስ በራሷን እንግዲህ ታሞጋግሳለች። እና ደግሞ የዋ ሰው ነበርኩ እያለች እንግዲህ ታለቃቅሳለች። እንግዲህ ሌላ ይመጣና እንግዲህ ይቺ ሉላ አይደለች እንዴ ሲል እንግዲህ ቲጂም ከተቀመጠችበት ትነሳና ታውቃታለህ እንዴ ቤዛ ትባላለች ትለዋለች። እንደ እህቴ የማያት ጓደኛ የነበረች ትላለች። እንደ እህትሽ የምታያት ጓደኛ ሳትሆን ቀንደኛ ጠላቷ ነበር። አሁን ግን የት እንዳለች ራሱ አይታወቅም። እንግዲህ በእርግጠኝነት ይቺ ራሷ ሉላ ናት ይላታል። ይህም እንግዲህ በእርግጥ ሉላ የምትባል አውቃለሁ ትለዋለች። ሉላንም አውቃታለሁ ስትለው እንግዲህ ልጁም እንግዲህ የልጅ እናትማ በፍጹም አትጠፋኝም ሲል እንግዲህ ትጂ ደንግጣ ምን ትለዋለች። ሌላው እንግዲህ አሁንም እንግዲህ እነዚህ ሁለት የተረከሙ ገንዘብ ወዳጆች እንግዲህ እና ቤዛ አትተርፍም ነው የምትለኝ ሲለው እንግዲህ አዎ ከኔ ብታመልጥ እንኳን ከፈጣሪ አታመልጥም፣ ስለዚህ ቤዛ አትተርፍም ይለዋል። ስለዚህ ቤዛ ደግሞ እህትነቷን በፍርድ ቤት ካስመሰከረች ላንተ ምንም ነገር አይደርስም ሲለው እንግዲህ ሱራፌልም እንግዲህ እና ታዲያ አሁን ምንድን ነው ማድረግ ያለብን ሲለው ያው ከሉላ ጋር እንግዲህ መስማማት አለብን ይለዋል። እንግዲህ ስለዚህ ቤዛ እርግጠኛ ነኝ ያን ሁሉ መከራና ስቃይ ስላለፈች አሁንም እንግዲህ ይህን ስቃይዋን ታልፈዋለች። ነገር ግን ከዛ በኋላ ወዳጅና ጥላቷን ትለይበታለች። ከዛ አክስቷን ማሳከም ከዛ በኋላ ደግሞ በቲጂ እቅድ ነው መንቀሳቀስ ያለብን ይለዋል። ይኸውልህ ቤዛ እንደምትሞት ከገመተች በዚህ ልትስማማ አትችልም ይለዋል። ሮቤል ተብዬ እንግዲህ እኔ እንደማትሞትና ተስፋ እንዳላት እነግራታለሁ። እንግዲህ የሉላ ባል እንግዲህ ቲጂን ምግብ የሆዷ ነገር ይገላት የለ ያው ምግብ እየበላች እንግዲህ ዝም ብላ አታወራምና እኔ ምልሽ ምግብ ከበላሽ ስንት ቀንሽ ነው እያለ ይጠይቃታል። ይቅርታ ግን እንብላ አላልኩም። ይቺ ድንጋይ ራስ የሆነች እንግዲህ ሉላ እንግዲህ ሱራፌል እንግዲህ ይሄድና እህትሽ ተገኝታለች ይላታል። ምን ትላለች? መጨረሻም እንግዲህ ያነ የማይረባ ዶክተር አግኝቷታል። ደረሰባት አደጋ ከባድ እንደሆነ ነግሮኛል ይላታል። ዶክተሩ እንዳለውም እንግዲህ ሱራፌል እንግዲህ ለሉላ ፎቶዋን እንግዲህ የቤዛን እያሳያታል። መጀመሪያ ቪዲዮ ተልኮልኝ ሳለ በጣም ነበረ የደነገኩት፣ እህትሽ እንደተጎዳች ግልጽ ነው ይላታል። ይሄ አስመሳይ ሉላም እንግዲህ ወይኔ እህቴ አሁንስ የአንችን ስቃይ ለእኔ ባደረገው ትላለች። ከመጀመሪያው ነበር ቤዛ እንድትጎዳ ካልፈለገች በዛ እንግዲህ ታግታ ሳለ ቲጂ እንዳገተቻት እሷ ሉላ እንደሆነች መናገር የነበረባት። አይዞሽ ዶክተሩ ያው የመዳን እድል አላት ብሎኛል ሲላት እንግዲህ
ሉላ ችግሩ እኮ እኔ አንተን አለማመኔ ነው ትለዋለች። ዶክተር አይደለ ሁሉንም ነገር ያውቃል እና ትድናለች ብሎኛል እኮ ከዛ ብትወጣ እሱ ያው ይገላታል ስትለው እሱ ባንቺ ፈቃደኝነት ይወሰናል ሀብቷን በሙሉ በእኔ ስም ካደረግሽና አክስትሽንም እንደሚያሳክምልሽ ነግሮኛል። ቆይ ግን እራሱ እያለ ሙሉ ሀብቱን በአንተ ስም እንዳደርገው የፈለገው ለምንድን ነው ትለዋለች። ምክንያቱም እኔ የቤዛ ህጋዊ ባል ስለሆንኩኝ ድጋሚ ቤዛ ሁኜ ልተውን ነው ስትለው ጉዳይ እኮ ወደ ፍርድ ቤት ሂዷን ስትለው እንግዲህ ሱራፌልም እንግዲህ ችግር የለውም ጠበቃውን እኔ አሳምነዋለሁ ይላታል። ሉላም ራሱ አንዷ አቃጣይና አንዷ ጅል ናት። ስለዚህ ቪዲዮ ሲያሳያት እህቴን ሂጄ ማየት አለብኝ ትል ነበር። ሁሉም የሚፈልጉት እንግዲህ ከቤዛ አንድና አንድ ገንዘብ ብቻ ነው። ሌላዋ ቲጂ ናት። አሁን እንግዲህ የልጇን አባት እንግዲህ ሁሉን ነገር ቤዛ ሉላ አሁን የናጠጠች ሀብታም ሆናለች እያለች እንግዲህ ሌላ ደግሞ ተንኮል ልትሰራ ነው። እኔን ማን ያምነኛል? ያቺ ሉላ ያልኳትን አድርጋ ቢሆን ነበር ያልሻት ብሎ ይጠይቃታል። እርግጥም ደግሞ ትንሽ ተስገብግቤ ነበረ። እንዴት ማለት ሲላት እንግዲህ ቲጂ ያው በደካማ ጎኗ ገብቼ ነው ሙሉ ሀብቱን በስሜ እንድታደርግልኝ መጠየቅ አልነበረብኝ። ደካማ ጎኗ ማለት ሲላት እንግዲህ ሲላት እሷም የልጅ እናት ሁለት ደካማ ጎን አላት መንታቷና አክስቷ ስትለው እንግዲህ የሉላ የልጅ አባት እንግዲህ አሁንም የምትይው አልገባኝም። ይህም እንግዲህ ለእኔም ግልጽ እንዲሆንልኝ ሌላ ትደግመኝ ትለዋለች። እንግዲህ ልጠጣ ፈልገች ወዳም ሉላም እንግዲህ የልጅ አባት አልገባኝም ስታይ ገንዘብ ይዤ የመጣሁ ነው እንዴ የመሰለሽ ይላል። እኔ የተንዘባዘበ ሳይሆን ጥሩ እቅድ አውጥተ ከቻልክ እመነኝ ሁሉንም ነገር ሀብታም ትሆናለህ ትለዋለች። እንግዲህ የቤዛን ገንዘብ ሱራፌል ይፈልገዋል፣ ዶክተር ሮቤል ይፈልገዋል፣ ቲጂ ትፈልጋለች፣ ሉላም ትፈልጋለች። ወይ የልጁ አባትም አታስቢ እቅዱን ለእኔ ተይው ይላታል። እና ታዲያ የልጄን እናት ሌላ ሰው እያጫወታት ነው የምትይኝ ይላታል። ላሉ የምትጫወት ይመስልሃል? ሉላ በጣም ቆቅነች እንደ እህቷ አይደለችም ስትለው እንግዲህ ልጁም እንግዲህ አይ እኔ እንኳን የዋህ እንደሆነች ነው የማውቀው በላይ ደግሞ ታፈቅረኝ ነበር ሲላት እንግዲህ ሂጂ ችግሩ ያን ሁሉ በደል ከፈጸምክባት ጋሜ አብራክ ትሆናለች ወይ? ይቅርታ ብጠይቃትስ ሀብታም ስሆን ይቅርታን አልቀበልም ብትልህስ? ሀብታም እንደሆነች እንደማላቅ ብነግራትስ ይላል። ይህም እንግዲህ ሉላን አልፈልግሽም ብሎ እንግዲህ ሉላ እርጉዝ ነች አባሯን ነበር አልፈልግሽም ሁለተኛ እንዳትደውይ ብሎ ነበር። አሁን እንግዲህ ይቺ ቲጂ የምትባል እንግዲህ ሉላ ሀብታምና ገንዘብ አላት ስላለችው ነው እንግዲህ አሁን ወደ ሉላ እንግዲህ ጠጋ እርቅ የሚፈልገው የጉድ ቲጂም ይሄማ ደስ ይላል እኔ እናንተ መገናኘታችንን በፍጹም ማወቅ የለባትም ትለዋለዋል። እመነኝ ይህንን ነገር ሉላ ካወቀች እቅዴ በሙሉ ይፈርሳል ትለዋለች። እሱ እንኳን አታስቢ፣ ግን ከአንቺ ጋር በምንድን ነው የተጣላችሁት? እየሳቀች አንተ ገና ከፊት ለፊት ብዙ ፈተና የሚጠብቅሃለን። ልጅህ እናት ብዙ ሰው አላት ልጅህ የእናት እህት ብዙ ሰው አላት ትለዋለች። ማለትሽ ነው ሲላት አልገባኝም ሲላት እንግዲህ እሱም ለወደፊቱ ታውቀዋለህ። ለማንኛውም ፈንጅ ላይ እንደሆንክ እወቀው። እሱ እንኳን አታስቢ፣ ፈንጅ ላይ መቆም ስራዬ ነው። ይህም እንግዲህ ሲያዩ ኃይለኛ ነገር ትመስላለህ ትለዋለች። እሱን ተይውና ሂሳብ ክፈይና እንውጣ ይላል። እዛ ቲጂ ትደነግጥና ምን እየቀለድክ መሆን አለበት አንድ ነገር ልናገር ሲላት እንግዲህ ቲጂም አስፈቅደህ ልትሰድበኝ ነው ስትለው በህይወቴ እንዳንቺ አይነት ሰው አይቻላቅም። በአንድ ጊዜ 3 ምግብ ትበያለሽ እንዴ ይላታል። ሆድሽ ውስጥ ሌላ ሰው የሚበላ አለ ሲላት እንግዲህ ቲጂም ሰውዬ ለምን አትተወኝ? ላንተ እኮ ነው ይሄን እያደረግኩ ያለሁት። እሱን እንኳን ተይው ለራስሽ ስትይ ነው ይላታል። እውነቱን ነው። ቲጂ አሁን እንደዚህ የመጀመሪያው እቅዷ ብትል እንግዲህ አይሳካላት ስላለ
አሁን እንግዲህ ለመጨረሻ እቅድ ለመጨረሻ ደግሞ ልሞክር ብላ ነው። ይህም ደግሞ እቅዷ አይሳካላትም። አሁን ተነሽና የሚስቴን ቤት አሳየኝ ይላታል። እንዴ በአንድ ጊዜው የልጅህና ቀርቶ ሚስት ሆነች እንዴ ትላለች። ልጅ እንግዲህ እረ ትገርማለህ እየሳቀች ትስቅበታለች። ማንኛውም እንደነገርኩ ነው እኔ እናንተ እንደምንተዋወቅ ሉላ ማወቅ የለባትም። ምግብ ብቻ መስሎ የነበረ ለካ ወሬም መደጋገም ተወጃለሽ ይላታል። አሁን ተነሽና እንሂድ ሲላት እንግዲህ ቲጂ እንዴ ሂሳቡን እኮ አልከፈልክም። ሱራፌልና ዶክተሩ ይገናኛሉ። እንግዲህ ሲገናኙ ሱራፌልም ያው ላስብበት ብላኛለች ይለዋል። እንግዲህ ስለዚህ ሌላ ሰው ልታማክር ፈልገ ይሆናል ይለዋል። በነገራችን ላይ ይህንን ጉዳይ እነ ሳሚ መስማት እንደሌለባቸው ነግራታል ይለዋል። ሱራፌልም እንግዲህ ቢሰሙ ምን ያመጣሉ? ወይንስ ከእንግዲህ በኋላም ሳሚን ትፈረዋለህ ይለዋል። ምን እፈረዋለሁ? ከእንግዲህ በኋላማ አንተ ከኔ ጋር አይደለህ ያለኸው ይለዋል። እንግዲህ ንብረቱን አሁንም ቢሆን እንግዲህ ይሄ ይቺ ሉላ እንግዲህ ሳሚን ቢሆን በእኔ ስም አዙሪልኝ ነው ያላት። ሱራፌልም ከአንተ ጋር መሆኔን በምን አወቅ ሲለው አይ ከእንግዲህ በኋላ መቼም ወደ ኋላ እንደማትል ተስፋ አደርጋለሁ ይለዋል። ከዚህ በፊት እንደነገርኩ ነው አሁን ከራሴ ጋር መሆን ነው የምፈልገው ይለዋል። እንግዲህ ሱራፌል እንግዲህ ሳሚን ከጎኔ ነበርክ ምናምን እያለ እንግዲህ ሳሚን እስከዛሬ ሲያወራው ነበር። አሁን እንግዲህ ሳሚን አሁን እንኳን ቤዛ ሆስፒታል እንደሆነ ዶክተር ሮቤል እንዳገኛት እንኳን ለሳሚ እንኳን አልነገረው። ምክንያቱም ሳሚ ከሰማ እንግዲህ ዶክተር ሮቤልን ወይም ሊያግተው ስለሚችል ከዛ በኋላ እንግዲህ ቤዛ ጋር ሂዶ እንግዲህ ቤዛን ያለችበትን ማየት ስለሚችል ይህን ደግሞ እንግዲህ ሱራፌል ተብዬ እንግዲህ ማንም እንዲሰማበት አይፈልግም። ሉላ አሁን ላይም እየተሳሳት ከመጀመሪያውም ሉላ ተሳስታ ነበር፣ በቲጂ አታላን ነበር። አሁን ደግሞ እንደገና ሱራፌል ሊያታላት አይገባም። ስለዚህ ሉላ እንግዲህ ለነሳሚ ደውላ ቢያንስ ለሳሚ ማዋየት ትችላለች። አሁን ሱራ ይቺ ሳሮን ከነ ቤዛ ቤት ነበረች። አሁን ደግሞ ሳሮን እንግዲህ ሳሮን አሁን ብትኖር ሚስጥሩን ትሰማ ነበረ። ከዛ በኋላ ለሳሚ ትነግረው ነበር፣ መፍትሄ ነገር አይጠፋም ነበረ እና ሱራፌል ነበር እንግዲህ ሱራፌል ያድናታን ብለን ነበረ። ሱራፌልም አሁን እንግዲህ ገንዘብ እየተስገበገበ ነው ከገንዘብ ጋር። ስለዚህ ቤዛ ይቺ ሉላ እንግዲህ ከቻለች እንግዲህ ያን ቤት ለቃ ሌላ ቦታ መሆን አለባት። የእህቷን ገንዘብ በህይወት ካለች እሰየው፣ ከሌለች ደግሞ የእህቷን ገንዘብ እሷ ናት እንጂ መውረስ የሚገባት። እነዚህ አጭበርባሪና አስመሳይ ሰዎች የእህቷን ገንዘብ በማታለል መውሰድ የለባቸውም። ቢያንስ በትንሽ ቀን እንግዲህ ሁሉም እንግዲህ የቤዛ ጥላቶች ማንና ማን እንደሆኑ አውቃለች። ወዲያውኑ ሱራፌልን አምናው ነበር። ነገር ግን ሱራፌልም አሁን አስመሳይና ውሸታም እንደሆነ እንግዲህ አውቃለች። ስለነበረን ቆይታ እናመሰግናለን። ባይ ባይ።